ትዕግስት ነገሮችን ሁሉ የማከናወን ታላቅ ኃይል ነው። በዚህ ፈጣን በሆነ ዓለም ውስጥ ፐርፐዙን ዓላማውን ተረድቶ የሚኖርለትን ነገር በግልጽ አውቆ ግብ አስቀምጦ በትዕግስት እንደሚጠባበቅ ወንድ ልጅ ወይንም ሰው ልጅ ኃያል የለም። ታጋሽነት ማነስ አይደለም፣ ወይንም ደግሞ ታጋሾች ፈሪ ስለሆኑ አይደለም፣ አደገኞች ስለሆኑ ነው። በጣም ጥበበኞች ስለሆኑ ነው። ይታገሳሉ፣ ወቅታቸውን ይጠብቃሉ። ነገሮችን መች ማካሄድ እንዳለባቸው ያውቃሉ። ለዛ ነው ትዕግስት ምንም ነገር የማሳካት ኃይል ነው። ስለዚህ በህይወታችሁ ላይ ላለ ለየትኛውም ለሚፈጠር ለየትኛውም ጉዳይ ትዕግስትን ስንቅ ማድረግ መቻል አለባችሁ። ያለበለዚያ ነገሮች ትርጉም ያጡባችኋል። እኔ ይህን ያጋጠመኝ ህይወቴ ላይ ያለፉትን 2 ዓመት ለምንም ነገር ትዕግስት የለኝም። እስከ 22 ዓመት ድረስ ለምንም ነገር ዛሬ ማድረግ አለብኝ አደርገዋለሁም መሆንም አለበት ብዬ ወስኛለሁ። ያንን ነገር ለማድረግም ምንም ነገር ቢመጣ እሱን ተጋፍጬ ለማስተካከል እሞክራለሁ። ይሄ ሁሉ ሂደት ግን ምን እንዳመጣ ታውቃላችሁ? ልፋት ነው ያመጣው። ብዙ ነገር ጀምራለሁ፣ ተዋለሁ። ይህ ማለት ተጨባጭ በሆነው በስራ ላይ ብቻ አይደለም፣ አይምሮ ላይም የሆነ ባህሪ ትለምዳላችሁ፣ የሆነ ልማድ ትለምዳላችሁ፣ ተውታላችሁ፣ የሆነ ልማድ ትለምዳላችሁ፣ ተውታላችሁ። ኦቨርቲንክም ታደርጋላችሁ። ችኩልነት ሲኖር፣ ትዕግስት አልባ ስትሆኑ በጣም ሲበዛ ሀሳቢዎችም ትሆናላችሁ። ነገሩን ቀድማችሁ በአይምሯችሁ ትጨርሳላችሁ። ምንም ችግር በሌለበት ችግር ፈጥራችሁ አይምሯችሁ ላይ ስትጨነቁ ታድራላችሁ። ይሄ ሁሉ ያጋጥማል። ለምን? ትዕግስት የላችሁማ። ታገሱ። እመኑኝ፣ ቤት ኖሯችሁ ምናምን መኖር ቀላል ነው። ይሄ ማንኛውም እንስሶችም ያደርጉታል። እነሱም ሰርቫይቭ ያደርጋሉ እኮ ልጅ ወልደው የሆነች ቤት ሰርተው እንደ ራሳቸው ዓለም ዋሻ ውስጥ የሚግቡ ዛፍ ላይ አዋፍትም ከሆኑ ዛፍ ላይ የሚሆኑ እንደ ራሳቸው ዓለም። ስለዚህ የሰው ልጅም እንደ ራሱ ዓለም ይሄንን ማድረግ አይከብደውም። የዕለት ጉርሱን ማሙላትም አይከብደውም። ችግር የለውም። እንደዚህ አይነት ነገሮች ላይ ወሬ አታድርጉ። እነዚህን ለማግኘት አትስገብገቡ። ለጥቅም ሟች አትኑ። መጀመሪያ ጥቅም ሊያመጣ የሚችል ዲሲፕሊን ገንቡ፣ በራስ መተማመን ገንቡ፣ እውቀት ገንቡ። ከሁሉ በላይ የሆነ ነገር ላይ ሙያ ይኖራችሁ፣ በሆነ ነገር ጎበዙ። ነፍሳችሁ የሚያርፍበትን ነገር ምረጡ። እንዲሁም ደግሞ እስከዛሬ የመጣችሁት የህይወት ጉዞ ካለ 30 ዓመታችሁን 40 ይሁን 20 ይሁን 15 ይሁን እስካሁን ያመጣችሁት ያሳደጋችሁት ሙያ ካለ እሱ ላይ ፐርሰናላይዝድ ለማድረግ ሞክሩ። አንድ ነገር ላይ ጠንካሮቹ ነው፣ እንደ አለት የጠነከራችሁ። ጴጥሮሳዊ ማንነታችሁ ይምጣ። ጴጥሮስ ማለት እንደ አለት የጠነከረ አይደለ? በቃ እሱ ማንነት ያስፈልጋችኋል። ስለዚህ ከፍተኛ የሆነ በራስ መተማመንን ገንብታችሁ ከጨረሳችሁ በኋላ ተጨባጭ የሆነ ሙያ ካላችሁ ያኔ ገንዘብም ኖርማል ይሆናል፣ ማምጣቱ አይከብድም። ተጨባጭ የሆነ ፐርሰናላይዝ ያደረጋችሁበት እውቀት ካላችሁም ችግር የለውም። ተቀጥራችሁም እየሰራችሁ መጠበቅ ትችላላችሁ። መብላት ምናምን የቤት ጉዳይ አያሳስባችሁ። እሱ አይደለም አሳሳቢ ጉዳይ። ትልቁ አሳሳቢ ጉዳይ ምንድን ነው? ህይወታችሁ ላይ የምትፈልጉት እሱን ታገኛላችሁ። በጣም ጥሩ። ይህን ስታገኙ ታገሱ ነው የኔ ፖይንት። ይህን ስታገኙ ተረጋጉ ነው የኔ ፖይንት። ብዙ ሰው ምን እንደሚፈልግ ያውቃል። ነገር ግን ትዕግስት ስለሌለው ምን እንደሚፈልግ አውቆ እንጂ አሳክቶት አያልፍም። እያወቀው እንዲሁ ያረጃል። እንደውም መጨረሻ ላይ ያለበትን ህይወት ይላመደውና ዘ አልኬሚስት መጽሐፍ ላይ አንበባችሁ ከሆነ ምን ይላል? ነጋዴው አለ እዛ ነጋዴ ክርስቲያን የሚሸጥ ነጋዴ አለና ብላቴናው የሆነ ጥያቄ ይጠይቀዋል። እኔ ኑሮዬን ተላምጄዋለሁ፣ እንዲቀየር አልፈልግም፣ አዲስ ነገር እንዴት መቀበል እንዳለብኝ አላውቅም ብለዋል። እስከዛሬ ስኖር የነበረው መካ ሄጄ መመልከት ነበረ። በእኛ ሃይማኖት ዘንድ ሙስሊም ነው ያ ነጋዴው ማለት ነው። ከሚታዘዙብን ትእዛዞች መካከል መካን መጎብኘት ነው እና ያንን ጎብኝቼ መመለስ ነበር እቅዴ። ሁሌም እዛ ለመሄድ እያሰብኩኝ ገንዘብን እሰራለሁኝ ዛሬም ድረስ። እሱ ተስፋ ነው የሚያኖረኝ የሚመግበኝ። ስለዚህ ኮንፈርቴን መልቀቅ አልፈልግም። ሄጄ መጎብኘት ይከብደኛል አለ። ለምን? ከዛ በኋላ የምኖርለት ነገር ስለማጣ አለ። አንዳንድ ሰዎች አውቀውትም አያሳኩትም። ለምን? ተጨባጭ ሆነ ትዕግስት የላቸውም ያንን ነገር ለማምጣት። እንዲሁም ደግሞ በተጨማሪም ያሉትን ነገር ከተላቀቁ ሲለምዱት አለ አይደለ? በጣም እዛ ነገር ላይ አታችመንት ሲኖርባቸው እሱን ከተላቀቁም ህይወት ትርጉም አልባ የሚሆንባቸው መስሎ ይፈራሉ። ህይወት ትርጉም አልባ ይሆንባቸው። በትዕግስት የምትፈልጉትን አሳኩ። ያ ሰው መካ መሄድ መጎብኘት ፈልጋል፣ ሄዶ ያሳካል።
ልክ እዛ በሄደ ቅጽበት እኮ ምን እንደሚፈጠር አያውቅም እኮ አይደለም። ስለዚህ መሄድ አለበት፣ መነሳት አለበት። የብዙ ሰዎች ህይወት እንደዛ ነው። በተለይ የወላጆቻችን እስኪ ኢትዮጵያውያን ተመልከቷቸው። እናት አባቶቻችንን ፊት እስኪ እንመልከት። በብዙ መከራ ውስጥ ያለፉ ናቸው። ሊያሳኩት የሚፈልጉት ነገር ነበረ፣ ግን ስላልታገሱ ሁሌም በአእምሯቸው ይሄን ሳደርገው፣ ይሄን ሳመጣ፣ ይሄን ሳወጣ እያሉ ምክንያቱም ምን ብለናል ቅድም? ትዕግስት አልባነት በጣም እንድናስብ ያደርገናል፣ ወይም ኦቨርቲንከር ያደርገናል። ስለዚህ ሁሉን ነገር ዛሬ ማድረግ አለብን ስንል ያንን ነገር ለማድረግ ልክ በሄድን ቅጽበት ደግሞ ልክ ስንወስን ብዙ ቀዳዳ ይፈጠራል። ያንን ነገር ለማሳካት በምንሄደው ጉዞ ላይ ብዙ የሚፈጠሩ ጥቃቅን ነገሮች አሉ። እነሱን ለማስተካከል ስንል በቃ በጣም ስንለፋ ዋናው ነጥባችንን ደግሞ እየረሳ ነው እንመጣለን። እንደ አጋጣሚ እነዛ ጉዳዮች በትዕግስት አልባነታችን ምክንያት ወደ ችግር ራሳቸውን ይቀይራሉ። ህይወት ትርጉም ታጣለች። በጣም እየተወሳሰበ ይመጣል። እድሜያችን በጨመረ ቁጥር ደግሞ ያንን ስህተት ለመሸፈን ስንል ሌላ ውሸት እንፈጥራለን። ያንን ውሸት ለመሸፈን ስንል ሌላ ውሸት እንፈጥራለን። ውሸትን እየበለጠ መጨረሻ ላይ ትልቅ ጣዖት እንፈጥራለን። የውሸት ማንነት የገነባ ነው ማለት ነው። እሱ እያሳደደን፣ ብቸኝነት እያሯራጠን፣ ኪሳችን ቢሞላ እንደሰትም። ለምን? በመታገስ ውስጥ ታግሰንም የምንፈልገውን ነገር በማወቅ ውስጥ አውቀንም ያወቅኑን በዕለት ተዕለት ተግባር ትዕግስትን ስንቅ አድርገን በተግባር በመፈተሽ አክሽን በመውሰድ ውስጥ ይህ ተፈጥሮ ወይንም ደግሞ አምላካችን የሚያመጣልንን በረከት መመልከት ስላልቻል ይሄ ጣዖት ተፈጠረ፣ ወይንም ይሄ ድብቅ ማንነት ተፈጠረ፣ ሁሌ የሚያሳድደን ማለት ነው። ስለዚህ ትዕግስት አልባነት ከምታስቡት በላይ ህይወትን ትርጉም አልባ ያደርጋል። ነገ ደብቁኝ ያመጣል። ነገ አስቸጋሪ ችግር ውስጥ ይከተናል። ስለዚህ ትዕግስት ምንም ነገር የማድረግ ትልቅ ኃይል ነው፣ በጣም ትልቅ ኃይል ነው። ክርስቶስ ኢየሱስ እንኳን እስከ 30 ዓመቱ ድረስ በጥበብና በብልሃት ሲያደርግ ኖረ ነው የሚለው። ተረዳችሁኝ? ብዙ ታሪኮችን ተመልከቱ። በአንድ ቀን ሮም አልቆመችም፣ በአንድ ቀን ፈረሰች እንጂ። ምንም ነገር ትልቅ ነገር ለመፍጠር በጣም ጊዜ ይወስዳል። ኢቭን ይሄ አሁን የምናገረውን ሀሳብ ራሱ እናንተ አዳፕት አድርጋችሁት በሆነ መንገድ ህይወታችሁ ውስጥ አይታችሁት እንደ ቀልድም እንደ ቁም ነገር ወስዳችሁት እስኪ ራዊ ያለው ልስማ እስኪ ልሞክር ብላችሁ በሆነ መንገድ ሂዳችሁበት ብትረዱት ኢቭን ሰላም ብታገኙበት ራሱ እርግጠኛ ነኝ የዛሬ 3 ዓመት ደግሞ ዛሬ ገባኝ እኮ ያ የሆነ ጊዜ ያለኝ ነው የምትሉት፣ ወይንም የሆነ ጊዜ የወሰንኩት ውሳኔ ዛሬ ነው የገባኝ ነው የምትሉት። ተረዳችሁ? ለምን? አንድን ነገር አምናችሁበት ማድረግ በጀመራችሁ ቅጽበት በትዕግስት ያንን ነገር ስትከታተሉ ክንዋኔ ውስጥ ስትከቱት ወይንም የህይወታችሁ አንድ አካል ስታረጉ የሆነ ተግዳሮት ስታክሉበት ምን እየሆነ ይመጣል? ይበልጥ ትርጉም እየሰጠ ይሄዳል። እንደ አንዳንድ ዘፈኖች ማለት ነው። አንዳንድ ዘፈኖች ወዲያው እንደወጡ እኮ አይሰሙም አይደል? አልበሞቻቸው የተለያዩ ዘፋኞች በጊዜ ሂደት ውስጥ ግን አይረስ ይሆናሉ። በየትኛውም ሰዓት ላይ ስሜታችን ይነካሉ። ተረዳችሁ? ስለዚህ ህይወት ጣዕም እንዳያጣ ትዕግስት ያስፈልጋል። የምንዋከብ ከሆነ ነገሮች ሁሉ ዛሬ ካልሆኑ የምንል ከሆነ ችግር ይፈጠራል። ሪሌሽንሺፕ የሚበላሸው ለዛ ነው። ብዙ ሰው ግለው ሲድ ውስጥ ገብቶ ህይወትን የሚያጣው ለዛ ነው። ምክንያቱም ሴቷ ኖርማል ህይወት ላይ ስትመጡ በአንድ የሚፈጠር ነገር የለም። ጊዜ ትፈልጋለች። ተረታኛለች፣ አልተረዳችኝም፣ ተረቶኛል፣ አልተረዳኝም። ብዙ የሚፈልጉት ነገር አለ። ያኖረኛል፣ የምር ይወደኛል ወይስ ውሸቱን ነው? ምክንያቱም የትኛዋንም ሴት በዘመኗ ማለት ነው የትኛዋም ሴት በየትኛውም አይነት ሁኔታ ውስጥ ግን እወድሻለሁ ያላት ወንድ በጣም ብዙዋል። ገባ? ያላት ምን አድርጎ እንደሄደ ታውቃለች። ስለዚህ ባንድ የሚሆን ነገር የለም። ነባራዊ ዓለም ላይ ስትመጣ ነገሮች ውስብስብ ናቸው። እነዚህ ነገሮች ግን ትዕግስት አልባ እንድትሆን አድርገዋል የምትመለከታቸው ነገሮች። ስለዚህ ትዕግስት አልባነትህን ደግሞ ለማገዝና ይህን ስንፍና ላይ ለመቀጠል ኮንፈርት ስላለው ተፈጥሯዊ ሴቷን ትተህ ብቻህን ሌላ ልምድ ውስጥ ትገባለህ። ያኔ ነገሮች ይበልጥ እየተበላሹ ይመጣሉ። መታገስ አለብን። ግብ አስቀምጥ። እሱን ለማሳካት የሚያስፈልገውን ነገር አድርግ። በማድረግ ውስጥ ደግሞ ራሱ ህይወት የሚከፍትልህ ብዙ በሮች አሉ። ብልጥ ከሆንክ እነሱን በሮች በአግባቡ እንዴት መጠቀም እንዳለብህ ታውቃለህ ማለት ነው። ያኔ ትዕግስት ምን ብለናል? ምንም ነገር የማድረግ ኃይል ነው ብለናል አይደለ? ስለዚህ ይህንን ምንም ነገር የማድረግ ታላቅ ኃይል ተጎናጸፍክ ማለት ነው። ነገ ላይ ዓለም ቢተረማመስ አይደንቅም። ትጠነክራለህ፣ እንደ አለት ትሆናለህ። ጴጥሮሳዊ ማንነት ከፍ ይላል። አንተ ላይ ብርቱ ትሆናለህ፣ ጀግና ትሆናለህ። በመታገስ ውስጥ አሸናፊነት እንዳለ ታውቃለህ። መታገስ ባይዘዌ ፍቅር ላይ፣ ስራ ላይ፣ ዓላማ ላይ ብቻ አይደለም፣ እውቀቶቻችን ላይ እንኳን ጭምር። በቃ ከዛሬ ጀምሮ ምናምን እንደዚህ ይሆናለሁ ብላችሁ ውስን አይደረግም። እስኪ ይሄን ነገር እውነቱን ነው፣ እስኪ ህይወቴ ላይ ልመዝግበው፣
በሆነ መንገድ እስኪ ፕራክቲስ አድርገው እያላችሁ ቀስ እያላችሁ ተመልከቱ። ምክንያቱም እውቀታችሁ ወይም ማይንድ ሴታችሁ ወይም አይምሯችሁ የሚገነባበት መንገድ ስለሆነ ህይወታችሁን ትርጉም የሚሰጠውና የሚመራው ወደ አይምሯችሁ ስለሚገባው ስለምታዳምጡት ነገር እንኳን ከፍተኛ የሆነ ጥንቃቄ ያስፈልጋል። በትዕግስት አምናችሁም ከመቀበላችሁ በፊት ስሜታችሁን ስለነካው ብቻ ወዲያው ህይወታችሁ ውስጥ ከማስገባታችሁ በፊት በትዕግስት ነገሩ ልታጤኑት ይገባል። ከብዙ ነገሮች አንጻር፣ ከእናንተ ህይወት ተሞክሮ አንጻር፣ በህይወታችሁ ከምታውቋቸው ሰዎች የህይወት ተሞክሮ አንጻር ያኔ በቃ የሆነ የማይናወጥ ማንነት ትገነባላችሁ ማለት ነው። እና እኔ ይሄንን የተማርኩት ቃል ለምድር ለሰማይ ለምንም ነገር አልቸኩልም። ከዚህ በኋላ ህይወቴ ውስጥ ለምንም ነገር ይህ ነው ያኖረኝ። ኦልሞስት ይህንን 1 ዓመት ይህ ነው ያኖረኝ። በቃ በስነ ስርዓት ታገሱ። በቃ በመታገስ ውስጥ የምትፈልጉትን ማሳካት ልመዱ። ብልጡን ሞኞች አትኑ። ሞኞች ሁሌም ያወራሉ፣ ሁሌም ችኩልኩል ይላሉ፣ ጮክ ጮክ ይላሉ። ሁሌም ቢሆን አብዝቶ የሚፈልገውን ነገር የሚያወራ ይሄ ነገር ካልተከናወነ ብሎ የሚበሳጭ ሰው የተበሳጭ ያለህበት ፊት ለፊት ያለ ሰው አለ አይደል? እሱ ያንተ አለቃ ነው ማለት ነው። እመኔ ለምን ላይክ የድርጅት ሲኦ አትሆንም? ሁሌ የምትበሳጭ ትዕግስት አልባ ከሆንክ እመነኝ የምትጮህበት ልጅ ቦታህን ይነጥቃል። ያለህበትን የስራ ቦታ ማለት ነው። ስልጣንህን ይወስድብሃል። የጊዜ ጉዳይ ነው። ለምን? ድክመቶችን እያየ ነው። በትዕግስት አልባነትህ ውስጥ አንተን እሱ ታግሶ ሁሌም ስሜታዊ እንድትሆን በማድረግ ውስጥ እንዴት ማሸነፍ እንዳለበት ያውቃል። ትዳር ውስጥም እንደዛ ነው። ሁሉ ነገር አሁን ካልሆነ እያልክ የምትንቀዠቀዥ ከሆነ ብስጭ ከሆንክ ሚስትህ ዘላለም ለራሷ ጥቅም ስትጫወትብህ ትኖራለች። የሚገርም ነገር ልጆቿ እንኳን አባታቸውን ጠልተው እሷን እንዲወዱ አድርጋ ከአንተ ጋር ተፋታ ንብረትን ወስዳ እንኳን እንዴት ማኖር እንዳለባት ታውቃለች። ትዕግስት አልባ ከሆንክና ስሜቶችን ወዲያው የምትገልጽ ከሆነ የምትፈልገውን ነገር አሁን ካልተሳካ ሞቼ እገኛለሁ ብለህ እንደ ሕፃን ልጅ የምትንጫንጭ የምታለቀስ ከሆነ እንግዲህ እንደ ሕፃን ልጅ ላትል ትችላለህ። ግን ያን ነገር ለማሳካት እዛም እዚህ መፍጨርጨር ነው። እድሜ ከፍ ሲል መቼም እንባህን ዝም ብለህ አታነባም። ተረዳኛ? እሱን ስታይ ትንቃለች፣ ንብረቷን ትካፈላለች፣ ልጆቿን ስለ አንተ መጥፎነት እየሰበከች ታስተምራለች። መጦሪያን ሁሉ ልታሳጣ ትችላለች። ለምን? ትዕግስት ስለሌለ። ትዕግስት አልባነት አሁን ላይ ያላችሁን እንጀራ የምትኖሩበትን ነገር ህይወታችሁ የተመሰረተበትን ጉዳይ ሁሉ ፍርስርስርስ ያደርጋል። ለምን? ትዕግስት ማለት ነገሮችን የማሳካት ትልቅ ኃይል ስለሆነ። ትዕግስት አልባ ስንሆንስ የምንፈልጋቸው ነገሮች ፌል ያደርጋሉ። ፌል ሲያደርጉ ህይወት ትርጉም ያጣል። ህይወት ትርጉም ሲያጣ ደግሞ ብስጭት ይመጣል። ብስጭት ሀዘንን ይፈጥራል። ሀዘን ደግሞ ዘመንን ይመራል። ያኔ ሲኦል ሳንገባ ምድርን ሲኦል አደረግናት ማለት ነው። ሌላ ሲኦልን መጠበቅ መቻል የለብንም። ትዕግስት ያላቸው ሰዎች ግን ተስፋ አድርገው በሚያምኑበትም ገነት እንዲሁም በምድርም በሰላም ውስጥ እንዴት መኖር እንዳለባቸው ያውቃል። ማዕበሉ ሲመጣ እንዳልደነገጠ ልክ እንደዚያ እነሱም የህይወት ማዕበል አያስደነግጣቸው። ማዕበሉ እየተናወጠ እንኳን በእረፍት በሰላም ውስጥ መሆን ይችላሉ። ሰላም ባልሆነ ዓለም ውስጥ መረጋጋት ይችላሉ። ለምን? ትዕግስተኞች ስለሆኑ። መታገስ ምንም ነገርን የማሳካት ትልቅ ኃይል ነው። ሁላችሁም ይህን ቪዲዮ ላይክ እንደምታደርጉ ተስፋ አለኝ። ስለምትብራችሁ ከልብ ከልብ አመሰግናለሁ። በጣም ብዙ ኮሚኒቲ ገንብቻለሁ። 46,000 ሰው ማለት በጣም ብዙ ነው። ብዙ ሰዎች ፎሎ የሚያደርጉት የሚከተሉት ሰብስክራይብ የሚያደርጉት እንትና እንዳለው ብሎ የሚያወራን ሰው ነው። የራሱ ሀሳብ ያለውን ሰው አይከተሉም። የራሳቸው ሀሳብ ያላቸው ሰዎችን በዚህ ደረጃ ተከታይ የላቸውም ብዙ አይታችሁ ከሆነ። ስለዚህ ለእኔ ይሄ በጣም ትልቅ ኩራት ነው እናንተ ስላላችሁ። እንትና እንዳለው ብዬ የማወራው ነገር የለም፣ ወይንም ደግሞ ከዚህ ቦታ እንደሰማችሁት የማስረዳው ምንም ነገር የለም። የራሴን ከለር የራሴን ማንነት ነው የማካፍለው። ስለዚህ ህይወታችን በጋራ ቤተሰብ ነን። አሁን ይህን ነገር ስታዳምጡ እናንተ የሆነ ስሜት ስለኔ ሲሰማችሁ መልካም ስታስቡ ክፉም ስታስቡ ሊሆን ይችላል። ዋቴቨር አሁን ላይ በእርግጥ ትርጉም የለውም። እሱ አይኖ ማይሰልፍ ምን እንደምሰራ ቃለው ወዴት እንደሚሄድ አውቃለሁ። ስለዚህ ስቁ ከማለፍ ውጭ ወይንም ደግሞ አመሰግናለሁ ከማለት ውጭ ምንም አይነት የምሰጠው ሪስፖንድ የለኝም ለሚተች ወይንም ለነቃፊ ሰው ወይንም ደግሞ በትችት ውስጥ የሚጠቅመኝን ነገር ከመውሰድ ከማስተካከል ውጭ ማለት ነው። ነገር ግን ጥሩ መንፈስ ያለው ሰው ሁሉ ቤተሰቤ ነው። ጥሩ ምልከታ ያለው ሰው ሁሉ ቤተሰቤ ነው እና 46,000 ቤተሰብ አለኝ። አምላክ ይመስገን። ሁላችሁንም ከልብ ከልብ አመሰግናለሁ። መልካም ጊዜ። ከዛሬ ጀምሮ በትዕግስት ህይወታችንን እንመራለን ማለት ነው። ስለዚህ የኔን ጆርኒ ተቀላቀሉ፣ የኔን መንገድ ተቀላቀሉ። አብረን ህይወት በምትሰጠን ደስታ ልክ ከፍ እንላለን። አምላካችን በፈቀደው ልክ እንደ አቅማችን ሚናችንን ለይተን ገንዳ ስናገኝ ዋናተኛ፣ እንደ ትውልዱ ወከባ አለ ካሜራ ስናገኝ ካሜራማን ሳይሆን እንደ ሙያችን እንደ ሚናችን እንሆናለን።
በቃ አለቀ። መኪና ስናገኝ ሹፌር አንሆንም፣ መንበር ስናገኝ ባለስልጣን አንሆንም። እኛ እንደ አቅማችን ነው የምንሆነው። ስለዚህ ይህንን ቤተሰብ መቀላቀል እንዳትረሱ። ሁላችሁንም ስለነበረን ጊዜ አመሰግናለሁ። እንዲሁም በየዕለቱ እናንተን የሚያበረቱ አጫጭር መልእክቶች ማግኘት ከፈለጋችሁ አንዳንድ ብር አይቆጥርም፣ አይዟችሁ። ቴሌግራም ቻናላችን ነው። በዚህ ዩዘር ኔም ቴሌግራም ቻናልን ጆይን ማድረግ ትችላላችሁ። ስለነበረን ጊዜ ከልብ አመሰግናለሁ። ዘመናችሁ ይባረክ። መልካም ጊዜ